ኢራን በርካታ የአሜሪካ የነዳጅ ጫኝ መርከቦችን መምታት እንደጀመረች እየተነገረ ይገኛል በተለያዩ ስፍራዎች። ታዲያ በዚህም የተነሳ እንግዲህ በሰሞኑን ባለውም ጦርነት የተነሳ የነዳጅ ዋጋ በዓለም ላይ እጅግ በከፍተኛ ሁኔታ እየጨመረ እንደሆነ እየተሰማ ይገኛል። ታዲያ በቀድሞ የኛ የጠቅላይ ሚኒስትር ንግግር ምን ይል ነበረ? እኛን አያሳስበንም ሲል ነበረ። እስኪ አንድ ቪዲዮን ተመልክተን እንመለስ። ሀሳባችሁ እናንተም አስቀምጡ። ነዳጅ ለአጠቃላይ የዋጋ ግሽበት ከ7 በመቶ በላይ ክብደት የሚሰጠው አይደለም። ለምን ቢባል 85 በመቶ የሚሆነው የኢትዮጵያ ሕዝብ በእግሩ ነው የሚኳትነው። ከነዳጅ ጋር ትስስር የለውም። ነዳጅ በትልቁ የሚጎዳን ከተማ ውስጥ ያለነው ሰዎች እንጂ አብዛኛው ሰው ጭነትም ሲያመላልስ በአህያ በበቅሎ ነው። ራሱም ሲጓዝ በአብዛኛው በእግሩ ነው። በዚህ ምክንያት ከነዳጅ ጋር ቀጥተኛ ተያያዥነት የለውም። አብዛኛው የገጠር ህዝብ